የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ማዕከላዊ ኮሚቴና የስራ አስፈጻሚ ኮሚቴ ውዝግብ ውስጥ ገብተዋል። ማዕከላዊ ኮሚቴው በጅግጅጋ ባካሄደው ስብሰባ የኦብነግ ሊቀመንበርን በማንሳት ምክትላቸው በ3 ወራት ውስጥ ጠቅላላ ጉባኤ እስኪካሄድ ድረስ እንዲመሩ መሾሙን ገልጿል። መሳይ ተክሉ ተጨማሪ ዘገባ አለው። የኦብነግ ማዕከላዊ ኮሚቴ የግንባሩን ሊቀመንበር አብዲራህማን ማሃዲን ከድርጅቱ ሊቀመንበርነት በማንሳት ምክትላቸውን ተጠባባቂ ፕሬዝዳንት አድርጎ መሰየሙን የማዕከላዊ ኮሚቴ አባል የሆኑት አቶ ሙሐመድ አሳድ ሼክ በክሪ በሰጡት መግለጫ አስታውቀዋል። ጎሉሁ እሰጎ ዑስከናያ ሽሩዕደ ኡሩከ ያላ ወሐሙዳን አብዲራህማን ሼክ ማዲ ከቃday የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ማዕከላዊ ኮሚቴ የፓርቲውን መተዳደሪያ ደንብ መሰረት በማድረግ ቀደም ሲል የግንባሩ ሊቀመንበር የነበሩትን አብዲራህማን ማሃዲን ከኃላፊነታቸው በማንሳት በምትካቸው የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩት አብዲከሪም ሼህ ሙሴን የፓርቲው መደበኛ ጉባኤ እስከሚካሄድ ድረስ የግንባሩ ተጠባባቂ ሊቀመንበር አድርጎ ሰይሟል። ሊቀመንበሩ በአግባቡ ኃላፊነታቸውን መወጣት ባለመቻላቸውና አስተዳደራዊ ክፍተቶች በመፍጠራቸው ከኃላፊነት መነሳታቸውን አቶ ሙሐመድ ጠቅሰዋል። ሙዳን አብዲራህማን ሼክ ማዲ የቀድሞ ሊቀመንበር አብዲራህማን ኃላፊነታቸውን በአግባቡ ባለመወጣትና የተገኘውን የሰላም አየር ወደ ጎን በመተው ማዕከላዊ ኮሚቴው ባልተገኘበትና ውሳኔን ባልሰጠበት በራሳቸው ተነሳሽነት የፓርቲው አቋም ያልሆኑ ግጭት ቀስቃሽ መግለጫዎችን በማውጣታቸውና የተለያዩ አስተዳደራዊ ክፍተቶችን በመፍጠራቸው ከኃላፊነታቸው እንዲነሱ ተወስኗል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ማዕከላዊ ኮሚቴ ስብሰባ የሊቀመንበሩን ጨምሮ በተለያዩ ጉዳዮች ላይ ተወያይቶ አቅጣጫ ማስቀመጡን ተመላክቷል። ፓርቲው ከመከረባቸው ጉዳዮች መካከል አሁን ላይ ያለበትን ሁኔታ በጥልቀት መፈተሽ፣ አመራሩ የተጣለባቸውን ኃላፊነት በአግባቡ መወጣታቸውንና በፓርቲው ስትራቴጂ ላይ በስፋት መክሯል። በምክክሩ ባሉ ችግሮች ላይ ሀሳቦች ተነስተው ሰፋ ያለ ውይይት ተደርጎባቸዋል። ከዚያ በኋላ ከችግሩ ለመውጣት መፍትሄ ይሆናሉ የተባሉ አቅጣጫዎችን አስቀምጧል። ከነዚህ መካከልም የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከኢትዮጵያ መንግስት ጋር በፈረንጆቹ 2018 ዓ.ም ያደረገው የሰላም ስምምነት ላይ ምንም አይነት ለውጥ እንዳልተደረገና እንዲሁም ከመግባባት የተደረሰበት የሰላም ስምምነት ተጠናክሮ እንደሚቀጥልና በክልሉም የሰፈነውን ሰላም በማስቀጠል ላይ አቅጣጫዎችን አስቀምጧል። በጅግጅጋ ከተጀመረው የማዕከላዊ ኮሚቴ ስብሰባ አስቀድሞ ለሚዲያ በተሰጠ መግለጫ በግንባሩ አባላት መካከል በተፈጠሩ አለመግባባቶች ለረጅም ዓመታት መደበኛ ጉባኤ ሳይካሄድ መቅረቱን፣ ነገር ግን በአሁኑ ጊዜ አብዛኞቹን ችግሮች በውይይት የማስተካከል ስራ መሰራቱ ተገልጧል። ከሀገር ውጭ የሚገኙት የኦብነግ ሊቀመንበር በተለያዩ ጊዜያት በሚያወጧቸው መግለጫዎች በመንግስትና በግንባሩ መካከል ቀደም ሲል የተደረሰው ስምምነት እየተከበረ አይደለም ማለታቸው ይታወሳል። ለዶይቼ ቬለ ዲ.ደብሊው ዘገባ መሳይ ተክሉ ጅግጅጋ። ይሁንና የኦጋዴን ብሔራዊ ነጻነት ግንባር ስራ አስፈጻሚ ኮሚቴ በጅግጅጋ የተካሄደውን የማዕከላዊ ኮሚቴ ስብሰባና ከ3 ወራት በኋላ በማዕከላዊ ኮሚቴው ለማካሄድ የታቀደውን ጠቅላላ ጉባኤ ተቃውሟል። በኦጋዴን ብሔራዊ ነጻነት ግንባር የተረጋገጠ የኤክስ ገጽ የተሰራጨው የስራ አስፈጻሚ ኮሚቴ መግለጫ በጅግጅጋ የተካሄደውን ስብሰባ ህገወጥና እየተጭበረበረ ብሎታል። ስብሰባው የተካሄደው በገዢው ብልጽግና ፓርቲ እንደሆነም ይወነጅላል። የስብሰባው ዓላማ የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 12 ሊያካሄድ ያቀደውን ጠቅላላ ጉባኤ ለማስቆምና ለማስተጓጎል ያለመ እንደሆነ በመግለጫው ላይ ሰፍሯል። ጉዳዩ የኢትዮጵያ መንግስትና ኦብነግ በ2018 የተፈራረሙትን የሰላም ስምምነት የሚጥስ እንደሆነ የገለጸው የስራ አስፈጻሚ ኮሚቴው መግለጫ በማዕከላዊ ኮሚቴው የታቀደው ጠቅላላ ጉባኤ ከተካሄደ ስምምነቱ ሊፈርስ እንደሚችል ማስጠንቀቂያ ሰጥቷል። ወደሚቀጥለው ዘገባ እንሻገራለን። በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 ቀን ድረስ የአጀንዳ ማሰባሰብ ስራ ተከናውኗል። በሂደቱ ከክልሉ የተለያዩ አካባቢዎች የተወከሉ ተሳታፊዎች በአዲስ አበባ በሚካሄደው ብሔራዊ ምክክር ሊቀርቡ ይገባል ያሏቸውን ርዕሰ ጉዳዮች በመለየት ለኮሚሽኑ ዛሬ አስረክበዋል። አለምነው መኮንን ሰሞኑን በክልሉ ሲካሄድ የሰነበተው የአጀንዳ ማሰባሰብ ሂደትና በአዲስ አበባ ለሚካሄደው ሀገር አቀፍ ጉባኤ የሚሳተፉ አባላትም ተመርጠዋል። ከአዊ ብሔረሰብ አስተዳደር ተወክለው የመጡ አንድ አስተያየት ሰጪ ሁሉም ሀሳቡን አውጥቶ መስጠቱን ጠቁመው የተነሱ ሀሳቦች በመንግስት ተቀባይነት ካላቸው ውጤት ያመጣሉ ብለዋል። ህዝቦች ውስጣቸው ያለውን ሙሉ በሙሉ እየተወያዩ አስረክበዋል፣ ሰጥተዋል። ይህ በትክክል ከዚህ የተሰጠው ተተፈጸመ ሀገራቸው ወዳለችበት ወደ ጥሩ ሁኔታ ተመልሳ ደግሞ ለሚቀጥለውም ለልማቷ የተመቸ ይሆናል ብዬ አስባለሁ።
ለምን ሰዎች ሲፈቃቀሩ ስለሆነ ሀገር ማደግ የምትችለው የሚለው ሀሳብ ነው ያለኝ። ከዚህ በተነሳ አንዳንድ ስናነሳቸው ከተነሱት ነገሮች ያው የወሰድኳቸው ነገር አብዛኛው እንደ አማራ ክልል ታሪካችንና ትርክታችን የተወሰነ ተዛብቷል የሚባል ሰፊ አንስተን ሌላው አስተያየት ሰጪ በበኩላቸው የማያግባቡትን ነገሮች መፍትሄ አግኝተው ተግባብተን መኖር የሚያስችሉ ውይይት መደረጉን ለዶይቼ ቬለ አስተያየታቸውን ሰጥተዋል። አዲስ አበባ ላይ በሚደረገው ሀገራዊ ምክክርም የነቃ ተሳትፎ በማድረግ የተሻለ መግባባት እንደሚፈጠር ገልጸዋል። እዚህ ለአለመግባባት የዳረጉን በርካታ የቆዩ ምክንያቶች ተፈተው በሀገራዊ ምክክርና በመግባባት ወደፊት ሀገራችንን ለመውሰድ ለትውልድ የሚተርፍ እና ለሁላችን የምትተርፍና የመጫወቻ ሜዳው ጥሩ የሆነ ስርዓትና ቀጣይ ሀገር ለመገንባት የሚያስችል ውጤት ይገኛል። ይሄ ምክክር ከሌሎች ከሀገሪቱ የተለያዩ ክፍሎች ከተወከሉ ህዝቦች ጋር ሆነን በሚደረገው የመጨረሻ ምክክር ላይ በርካታ አመርቂና የሀገራችንን ስር ሰደድ ችግሮች የሚፈቱ አማራጮችና እድሎች ይፈጠራሉ የሚል እምነት አለን። በመነጋገር የማይፈታ ችግር እንደሌለ የሚናገሩት አስተያየት ሰጪዎቹ በሂደቱም የተሻለ ነገር ይመጣል ብለዋል። ከዚህ በኋላም በመመካከር በመነጋገር የማይፈታ ነገር የለም። ሌሎች ሀገሮችም ያላቸው ልምድ ተነጋግረው ተመካክረው ችግሮችን ፈቷል። እንኳን አንድ ሀገር ውስጥ ያለ ህዝብ አይደለም ሀገር ከሀገር ጋር ሲጋጭም በምክክር በመወያየት የሚፈቱ ነገሮች አሉ። እኔ የተሻለ ነገር ይመጣል የሚያግባቡና የሚያስማሙ ነገሮች ተነጋግረን ተግባብተን ኢትዮጵያ የምትባለውን ሀገር እናቆማለን የሚል እሳቤ ነው ያለ። መበቀል ወጥቶ ማለት ነው ይቅር ባይነትን ማለፍን መማርን መተውን እሱን ነው በአብዛኛው መማር ያለብን ብለን እናስባለን። የምክክር መድረኩ ሲጠናቀቅ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በአማራ ክልል የተካሄደው አጀንዳ የማሰባሰብና አዲስ አበባ ለሚካሄደው ጉባኤ የሚወከሉ ተሳታፊዎችን የመብረጡ ሂደት በስኬት መጠናቀቁን ገልጸዋል። ለዶይቼ ቬለ ዘገባ አለምነው መኮንን።